የእውነት ግን ልብ በጣም ነበር የሚመታው። ያኔ ነበር እንደወደድከኝ የገባኝ። አንተ አንዱ ልክ ሲያልክ እንጂ አንተን ለማየት ነበር እዛ ቤት የምመላለሰው። ግን በጣም የሚገርመው ነገር እንደዚህ ለመረሳት ቀላል ሴት መሆንሽን አላውቅም። እሺ አንተ ልክ ነህ። እኔም ማረባ ሴት ነኝ። እሺም ብቻ ብለሽ ነው ራስሽን የምትገልጫት? እኔ እኮ በጣም የገረመኝ ምን ታውቂያለሽ? እኔን በሌላ ሰው መተካትሽና መቀየርሽ አይደል፣ ጥቅመኛና ጥቅም ወዳድ መሆንሽ ነው በጣም ያናደኝ። አሁን ግን እንደዛ አይደለሁም። የእውነቴን ነው። ፍቅር አሸንፎኛል። ከምታስበው በላይ ነው አሁን ያፈቀርኩ። ትገፊኝ እባክሽ አስመሳይ። እምልልሃለሁ ነው አሁን እያስመሰልክ። ሄሎ ዳግም፣ ምንድን ነው እያልከኝ ያለው? ለምንድን ነው አዲስ አበባ የመጣው? እዛ ሻሸመኔ ብትሆን አይሻልም? ቆይ ከአባት ጋር ደህና አይደላችሁም? ለምንድን ነው የመጣው ብቻህን? ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም ዳግም። እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንዳንተ ስራዬ ልትበጠብጠው ነው የምትፈልገው? አንቺ ውሻ ምን አባሽ ብር ስታጠፋሽ መሰሪ? አይ ምንም፣ ትንሽ አማም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ኑሃሚን ማርገዟን ስታውቅ ይህንን ቤት ለቅቄ መውጣት አለብኝ በማለት ወሰነች። አምራን አሁንም ናሆምን የአንተ ልጅ ነው፣ እናም እኔ ደግሞ እዚህ ቤት መግባት አለብኝ፣ ከአንተ ጋርም አብሬ መኖር አለብኝ ስትል ናሆምን ለማሳመን እየሞከረች ትገኛለች። ነገር ግን እንደ አየነው ከሆነ የአምራን ልጅ የናሆም ሳይሆን የኤርሚያስ ነው። እና ምን አስባ እንደሆነ ባናውቅም በዲኤንኤ ምርመራው ተስማምታለች። ያ ማለት እንግዲህ አስመርምሩና እኔንም ልጃችሁንም ወደ ቤታችሁ ሰብስቡ ስትል ነበረ ከናሆም ቤተሰቦች ጋር የተስማማቸው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 29 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሃሚን እንግዲህ የባለፈው ክፍል ላይ እንዳየነው በተደጋጋሚ የማቅለሽለሽና እንዲሁም ደግሞ የህመም ስሜት እየተሰማት ይገኝ ነበረ። እናም ኑሃሚን ይህንን ስታይ እጅግ በጣም በመጠራጠር የእርግዝና ምርመራ ማድረግ አለብኝ ብላ እርግዝና ምርመራ በምታካሄድበት ሰዓት ነበረ እንግዲህ ኑሃሚን ነፍሰ ጡር መሆኗን ያወቀችው። አሁን ላይም እጅግ በጣም ተጨናንቃና እየተበሳጨች ትገኛለች። ምክንያቱም እሷ አላማዋ ይህ አልነበረም። እናም ያረገዘችው ልጅ ደግሞ የኤርሚያስ እንደሆነ የሚታወቅ ነው። ነገር ግን ይህንን ነገር አባዬ ቢሰማ ምን ይለኛል? ከዚህ በኋላስ የኔ ህይወት ምንድነው ሊሆን የሚችለው? እያለችም ኑሃሚን እጅግ በጣም እየተጨነቀች ትገኛለች። ይህንን ነገር ቢሰሙ አባቷም ሆነ እንዲሁም ደግሞ የናሆም ቤተሰቦች ምን ሊያደርጓት እንደሚችሉ በእርግጥ ለናሆም እናት ይሄ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ኑሃሚንና ናሆም አብረው እንዳይሆኑ የተቻላትን ጥረት እያደረገች ስለሆነ አሁን ደግሞ የኑሃሚን ነፍሰ ጡር መሆን ሲታወቅ የናሆም እናት እጅግ በጣም ደስተኛ ትሆናለች። ምክንያቱም ልጄንም አታገባውም፣ እሷም እንደ አምራን ዘልዛላ ናት፣ ስለዚህ ያረገዘችው ከሌላ ሰው ነው፣ ልጄ ደግሞ ነፍሰ ጡር እንዲያገባ አልፈቅድም በማለት እንግዲህ ነገሮችን ታስቆማቸዋለች ብለን እናስባለን። የኑሃሚንም አባት በኑሃሚን እጅግ በጣም የሚያዝንባት ይመስለኛል። ምክንያቱም ኑሃሚንን እንደዚህ አይጠብቃትም። እናም ያልጠበቀው ነገር ነው የተፈጠረባት። ነገር ግን ለዚህ ሁሉ ተጠያቂው ለኑሃሚን ህይወት መመሰቃቀል ተጠያቂው ኤርሚያስ ነው። ኤርሚያስም አሁን ላይ የኑሃሚንን ነፍሰ ጡር መሆን አላወቀም። ነገር ግን ያወቀ ሰዓት እጅግ በጣም ደስተኛ ይሆናል ብለን እናስባለን። እሱ ከኑሃሚን እጅግ ጥልቅ የሆነ ፍቅር አለው። ስለዚህ ብታረግዝ በጣም ደስተኛ ነው የሚሆነው ማለት ነው።
ይህንን ጉድ ያልሰማው ናሆም አሁንም ከአምራን ጋር ጭቅጭቅ ላይ ይገኛል። አምራንም በሄደበት እየተከታተለች ናሆም ያረገዝኩት ያንተ ልጅ ነው፣ ስለዚህ እንደምንም ብለህ ወደ ቤት ታስገባኛለህ እያለችም እየተጨቃጨቀችው ትገኛለች። ነገር ግን ናሆም አሁን ላይ ማንንም ለማየት ፈቃደኛ አይደለም፣ አይኑንም እንደጨፈነ ይገኛል። ነገር ግን ለኑሐሚን ትንሽን ቢሆን ስሜት ነበረው። አሁን ላይ ግን እውነቱን ሲያቅ ትንሽ የነበረችው ስሜት ትጠፋለች። እናም ኑሐሚንንም ሆነ አምራንን ለማየት ፈቃደኛ አይሆንም። ኤደንም እንግዲህ ተልእኮዋን በሚገባ እየተወጣች ይመስላል። እሱም የአምራንና ናሆምን መለያየት ማለት ነው። በእርግጥ በሁለቱም ሳይድ ሆና እየሰራች ነው። ለናሆም እናት ስለ አምራን እየተናገረች ለአምራን ደግሞ ስለ ኑሐሚን እየተናገረች ማለት ነው። ከሁለቱም እየተቀባበለቻቸው እናም እየሸቀለች ትገኛለች። እንግዲህ ለአምራን ከዚህ በፊት ናሆም እና ኑሐሚን መጠጥ ጠጥተው ሰክረው እናም ደግሞ አብረው እንዳደሩ ነግራታለች። ይህንንም እያለቻት አምራን እጅግ በጣም ተናዳ እንዴት ከኑሐሚን ጋር ከሰራተኛ ጋር ትተኛለህ በማለት ነበረ ናሆም ላይ የጮኸችበት። ናሆም ማን ነው እንዲህ ሲል እያነገረች ብሎ ቢጠይቃት ኑሐሚን ናት እየነገረችኝ ስትል ነበረ ለማስተባበል የሞከረችው። ናሆምም በተባለው መሰረት ሄዶ ኑሐሚንን እንዴት አብረን እንዳደርን ለአምራን ትነግሪያታለች ሲል ነበረ ያፋጠጣት። ነገር ግን ኑሐሚን እባክህ ናሆም እንደዚህ አታድርግ፣ እኔ ለአምራን ምንም ነገር አልነገርኳትም እና ደግሞ እኔና አምራን ተገናኝተንም አናቅም። ምናልባትም ይህ እንዲሆን ያደረገችው ኤደን ትሆናለች። ምክንያቱም ኤደን እኔን ለመጉዳት አሁንም በዙሪያ እያንዣበበች ትገኛለች። መቼም ደግሞ እኔን አትተወኝም። ስለዚህ ለአምራን ልትነግራት የምትችለው ኤደን ናት በማለት ነበረ ኤደን ላይ የደፈደፈችው። ይህንን እየሰማው ናሆምም ኤደንን አንቺ ነሽ ለአምራን እንዲህ ብለሽ የተናገርሽው ብሎ አፋጧታል። ነገር ግን ኤደን እንደለመደችው እኔ ምንም አላደረኩም፣ እኔ ማናት አምራን ስትል ነበረ ግግም ያለችው። አምራንን ከነ መፈጠሯም አላቃትም፣ እንኳንም ወሬ ላወራት ስትል ነበረ እንግዲህ የሰገጠችበት። ኤደን አሁን ላይ ሁሉም ሰው እንዲያምናት በማድረግ አባቷም ላይ እንዲሁም ደግሞ የናሆም ቤተሰቦች ላይ እየተለሳለሰች ትገኛለች። እናም ለአባቷ አባዬ ምግብ ሰርቼልሃለሁ ስለዚህ ብላ ስትል ነበረ ያቀረበችለት። ነገር ግን በዛ አጋጣሚ ኑሐሚን መጣች። እናም አባዬ እንዳትበላ፣ እሷ የምትሰጥ ምግብ እንዳትበላ ብዬሃለሁ፣ እሷ እኛን ከመጥፋት እና ከመግደል ወደ ኋላ አትልም፣ ስለዚህ እባክህ ለመጠንቀቅ ሞክር ስትል ነበረ ኑሐሚን ለአባቷ ይህንን ማስጠንቀቂያ የሰጠችው። እናም ደግሞ ኤደንን እባክሽ ካጠገባችን ራቂ ብላ በማመናጨቅ ነበረ ከቤት እያስወጣቻት። አሁን ላይ ኑሐሚን በመጠኑም ቢሆን ቆራጥ እየሆነች ትገኛለች። እናም የእርግዝናዋን ውጤት ካወቀች በኋላ አባዬ እባክህ በፍጥነት ከዚህ ቤት እንውጣ፣ ማንም የማያገኝን ቦታ መሄድ እፈልጋለሁ፣ ለምን ጎዳና ላይ አይሆንም፣ እባክህ በቃ እንድንወጣ እፈልጋለሁ ስትል ነበረ አባቷን የተማጸነችው። አባቷም እንግዲህ የኑሐሚንን ጭንቀት አይቶ ልጄ ምን ሆነች ነው ምንስ ነው የተፈጠረው እባክሽ ንገሪኝ ቢላትም፣ ነገር ግን ኑሐሚን አባዬ ነፍሰ ጡር ነኝ ብላ ለመናገር እጅግ በጣም ፈርታለች። አባቴም ይጎዳብኛል ብላ በማሰብ ይመስላል ያልተናገረችው። እናም አቶ ላይኩን ይምጣና ከቤት እንወጣለን፣ እናም ለሱ አንዳንድ ነገር እናማክረዋለን ሲል ነበረ አባቷ እንግዲህ በኑሐሚን ከቤት መውጣት ሀሳብ እየተስማማው። አቶ ላይኩንም ስብሰባ ብለው ከሄዱ ሰነባብተዋል። ስለዚህ የእነ ኑሐሚንን ህይወት ሊያስተካክሉላቸው አልቻሉም። አሁን ላይ ግን ኑሐሚን ከዛ ቤት ለመውጣት በጣም ቆርጣ ስለተነሳች አቶ ላይኩንም ይህንን አይተው ያግዟቸዋል ብለን ተስፋ እናደርጋለን። ቢያንስ የቤት ኪራይ እና እንዲሁም ደግሞ ለቀለብ የሚሆን አንዳንድ ነገር ካደረጉላቸው። ኑሐሚን እጅግ በጣም ጠንካራና እጅግ በጣም ትሁት የሆነች ልጅ ናት። ስለዚህ የራሳቸውን ህይወት ይኖራሉ ብለን እናስባለን። ምንም ነገር ያቅታታል ብለን አናስብም። ምክንያቱም እስካሁን የመጣችበትና ያለፈችበት ነገር እጅግ በጣም የሚከብድ ነው። እናም ጥንካሬዋን በዛ ባለፈው ህይወቷ አይተነዋል። ስለዚህ ወደፊት የሚመጣው ከአለፈው አይበልጥም በማለት ትጠነክራለች ብዬ አስባለሁ። በሌላ በኩል ደግሞ ሌላ ነገር ተፈጥሯል። እሱም ምንድነው? የዝናሽ ታሪክ ነው። ዝናሽ ማለት እንግዲህ የናሆም እናት ማለት ነው። አባቱ የማያውቀው ወይም አቶ ላይኩን የማያውቀው ሌላ ታሪክ አለ። ወይዘሮ ዝናሽ እንግዲህ የብቻ ልጅ አላት። የብቻ ልጇም እናቱን ፍለጋ ወደ እነሱ ጋር እየመጣ ይገኛል። ይህንን የሰማችው ወይዘሮ ዝናሽም እጅግ በጣም በመደንገጥ
ለምን ወደዚህ ትመጣለህ? እናም ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። አሁን ላይ የኔን ህይወት ለማመሰቃቀል ነው ወደ እኔ የምትመጣው እያለች ስታወራ ነበረ። እንግዲህ ኑሐሚን ተለጥፋ የሰማቻት ኑሐሚን እንደሰማቻትም አውቃለች። እናም ከዚህ በኋላ ለኑሐሚን ርህራሄ ይኖራት ይሆን? ይህንን ስለሰማች ሚስጥርሽ አድርገሽ ያዥልኝ በማለት ኑሐሚንን እየተንከባከበቻት እናም ደግሞ የልጇ ሚስት እንድትሆን የምትፈቅድላት ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብና አስተያየት ካላችሁም ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።